Good News Media. የጀመርነውን ትምህርት ዛሬም እንቀጥላለን። የተጀመረው ሐሳብ ወይም የተጀመረው ትምህርት የአዲስ ኪዳን የሕይወት ስርዓትን መረዳት የሚል ሐሳብ ላይ ነው ያለነው። ዛሬ ስንተኛ ፔሪድ 5? እሺ፣ አምስተኛ ፔሪድ ላይ ደርሰናል። የአዲስ ኪዳን የሕይወት ስርዓትን መረዳት በሚለው ሐሳብ ላይ እየተከፋፈልን እንገኛለን። እየተማርን ያለንበትን ሐሳብ ጥቂት ወደ መጨረሻ አካባቢ ላይ ያለውን ላስታውሳችሁና ቀጥታ ወደ ዛሬው ሐሳቤ ብቻ ነው የሚሄደው። ጌታ ይባረክ። የኪዳን ዳሰሳ ምዕራፍ 1ን የምንዳስሰው በምንድን ላይ ነው የሚለውን ሐሳብ እያየን ነበርና የአዲሱ ኪዳን መስራችና መካከለኛ ማን ነው የሚለውን ጎብኘት አድርገናል፣ አይተናል። ማን ነው የአዲሱ ኪዳን መስራችና መካከለኛ የምንለው? ክርስቶስ ኢየሱስ ነው። የኪዳን መሰረቶች የሚባሉት ምንድን ናቸው የሚለውንም ሰምሃው ዳሰናል። የኪዳን መሰረቶች ወይም ዘ ኮንስቲቱሽን ኦፍ ዘ ኮቨናንት የሚባሉት የኪዳን መሰረቶች የሚባሉት ስንት ናቸው? 3 ናቸው። ምንድን ናቸው? በምንድን ነው ኪዳን የሚመሰረተው? ኪዳን ሲመሰረት የኪዳን መሰረት የሚባሉ አሉ እና አንድ ኪዳን ሲመሰረት ከብሉይ ኪዳን ጀምሮ ወይም በሰዎችም እንኳን በተለያየ አይነት ሀገሮች ብለናል፣ በተለያየ አይነት ካልቸር ብለናል። ኪዳን ሲመሰረት የኪዳን መሰረቶች የሚባሉ አሉትና የኪዳን መሰረቶች በምን ይመሰረታል? ኪዳን በቃል ይመሰረታል፣ በደም ይመሰረታል፣ እንዲሁም በምልክት ይጸናል የሚለውን አይተናል እና ኪዳን በእነዚህ ሀሳቦች ላይ እንደሚመሰረት አይተናል። ዛሬም አንደግመውም። አዲሱ ኪዳን የተመረቀውና የተጀመረው ምን ጋ ነው የሚለውን የሳምንት ትምህርታችን ይመስለኛል። አዲስ ኪዳን የተጀመረው ወይም የተመረቀው የቱ ጋ ነው? አሁንም መልስ ፈልጋለሁ ከእናንተው። መስቀል ላይ፣ በመስቀል ላይ የተመሰረተ ኪዳን ነው አዲሱ ኪዳን። እኛ አዲስ ኪዳን ብሉይ ኪዳን ስንል የቅጠሉን ወይም የመጽሐፉን የወረቀቱን ጉዳይ አይደለም የምናወራው፣ የህይወቱን ጉዳይ ነው። ህይወቱን እና አዲስ ኪዳን የቱ ጋር ተጀመረ? ዘፍጥረት 1:1። ብሉይ ኪዳን የቱ ጋር ተጀመረ ሲባል ዘፍጥረት 1:1። አዲስ ኪዳን የቱ ጋር ተጀመረ ሲባል ማቴዎስ 1:1 አይደለም። የዚህ የቅጠሉን ጉዳይ አይደለም የምናወራው፣ መጽሐፉን አይደለም፣ የመጽሐፉን የወረቀቱን ጉዳይ ሳይሆን የምናወራው የህይወቱን ነው። የኪዳኑ ህይወት የአዲሱ ኪዳን የቱ ጋር ተጀመረ፣ አዲሱ ኪዳን የቱ ጋር ተጀመረ የሚለውን ሀሳቦችን ስንመለከት ነበር። በጣም ብዙ ሀሳቦች እንዳሉ በመመረቁ ላይ ተመልክተናል። ኪዳኑ የተመረቀው የቱ ጋር ነው የሚለውን ሀሳብ አንዳንድ ቦታዎችን አይተናል። የተመረቀው ግን ወይም የተጀመረው ግን በክርስቶስ ኢየሱስ ደም ማፍሰስ ወይም ሞት እንደተጀመረ ተመልክተናል። በደሙን የተመረቀ ኪዳን እንደሆነ ይህ ስለ አዲስ ኪዳን የሚፈሰው ደሜ ነው ብሎ እንደመረቀው አይተናል። የመስቀሉ ቃል ስንል ምን ማለታችን ነው? ቀጣይ ጊዜያቶች የምንማላቸው ነው። ከመስቀል በፊትና በኋላ የሚለውን ሀሳብ እዚህ ላይ እናያለን። የእኛ ከክርስቶስ ኢየሱስ ጋር አብሮ መታየት ወይም መታወቅ የሚለውን ሀሳብም እናየዋለን። ዛሬው ሞር ወደ የመጨረሻውን ሀሳብ በደንብ አይተን ከዛ በኋላ ወደ መስቀሉ ቃል ከመስቀል በፊትና በኋላ ያሉትን በደንብ ሞር እያየን እንሄዳለን ብዬ አምናለሁ። የኪዳኑ መስራችና መካከለኛን አይተናል። የኪዳን መሰረቶችን አይተናል። ሰፊ ሀሳቦችን እንዳየን አምናለሁ። የአዲሱ ኪዳን ጅማሬዎችን፣ የብዙ ሰዎች አስተሳሰብን እይታ አይተናል። ብዙ ሰዎች የአዲሱ ኪዳን ጅማሬ በኢየሱስ ክርስቶስ መወለድ ኪዳኑ ተጀምሯል የሚሉ አሉ። ክርስቶስ ሲወለድ አዲሱ ኪዳን ተጀመረ የሚሉ አሉ። ግን በክርስቶስ ኢየሱስ መወለድ እንዲሁም ደግሞ በክርስቶስ ኢየሱስ ሁለተኛው ደግሞ እንዲህ የሚሉ አሉ። በክርስቶስ ኢየሱስ የምድራዊ አገልግሎት መጀመር ነው ይላሉ። 30 ዓመት ሲሞላው የአገልግሎቱን ሲጀምር አዲሱ ኪዳን ተጀመረ የሚሉ ሀሳቦች አሉ። እንዲሁም ክርስቶስ ኢየሱስ በመስቀል ላይ በመሞቱ ኪዳኑ ተጀምሯል የሚሉ አሉ። እንዲሁም ደግሞ ክርስቶስ ኢየሱስ ከሙታን በመነሳቱ ወይም በትንሳኤው አዲሱ ኪዳን ተጀመረ የሚሉ አሉ። እንዲሁም ደግሞ የመጨረሻው መንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ ነው ኪዳኑ የተጀመረው የሚሉ አሉ። እነዚህ ሁሉ ጥሩ ሀሳቦች ናቸው። የሚያስቀምጡት ጥሩ ቆንጆ ሀሳቦች ናቸው። መጥፎ አይደለም። ግን ሞር የተጀመረበትን ግን ማወቅ አለብን። ክርስቶስም የመጣው ዓላማ ለመወለድ ብቻ ነው ወይ? ለመወለድ ነው የመጣው። በመወለዱ ኪዳን አልተጀመረ ማለት ነው። የመጣበትን ዓላማ ነው ፎከስ የምናደርገው። በመወለዱ ጉዳይ ብቻ ቢሆን ጥሩ ነው። የኪዳኑ መስራች ተወልዷል የሚለውን እናምናለን። የኪዳኑ መስራች ወደ ምድር መጥቷል። እንግዲህ በጨለማ ሲሄድ ለነበረው ሕዝብ እሱ ራሱ ብርሃን ሆኖ ተገልጧል።
በጨለማ ሲሄድ የነበረው ሕዝብ ታላቅ ብርሃን አየ። ብርሃን ሆነ አይልም፣ ብርሃን አየ እንጂ አይደል? የኢየሱስ መወለድ ሕዝቦች ብርሃንነቱን አዩ እንጂ ብርሃን አልሆኑም። ጌታም ሲናገር የዓለም ብርሃን እኔ ነኝ ነው ያለው። የዓለም ብርሃን እኔ ነኝ የሚከተለኝም አለ አይደል እንዴ? እና ብርሃን እኔ ነኝ ብቻ ነው። አሁን በአዲሱ ኪዳን ግን እኔ ነኝ ብቻ ብሎ ያልጨረሰበት ኪዳን ነው። እኔ ነኝ ብቻ ሳይሆን እናንተም የዓለም ብርሃን ናችሁ፣ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ የተባልንበት ነው። እና ያኔ በመወለዱ ብርሃን የተገለጠበት፣ ብርሃን የታየበት፣ ብርሃን የወጣበት የአዲሱ ኪዳን መስራች መወለዱን ያሳየበት፣ እንዲሁም ደግሞ በኋላ በአዲሱ ኪዳን ከተመሰረተ በኋላ የሚመጡት የእግዚአብሔር ልጆች ከእግዚአብሔር የሚወለዱት በክርስቶስ ኢየሱስ ሞትና ትንሣኤ የሚወለዱ የእግዚአብሔር ልጆች ደግሞ እንዴት ማድረግ እንዳለባቸው ደግሞ ልጆች እንዴት ማድረግ እንዳለባቸው ልጅ ሆኖ በምድራዊ አገልግሎቱ አሳይቶናል። ሃሌሉያ! ኢየሱስ በምድራዊ አገልግሎቱ ያገለገለው አንደኛ ልክ ነው፣ በዛው ኪዳኑ ሊመሰረት መጥቷል። ግን በዛው የእግዚአብሔርን ዓላማ፣ የእግዚአብሔርን ፐርፐስ፣ የእግዚአብሔርን ፒክቸር ለመግለጥ ነው። ልክ ነው፣ የመጀመሪያው ነው። ሁለተኛው ግን በኋላ ልጆች ከእግዚአብሔር የሚወለዱ ልጆች እንደርሱ እንዲያደርጉ እርሱ የሚያደርገውን ሊያሳይ። ምክንያቱም አሁን እሱ ፓተርን እኮ ባያሳየን እንዴት እንቀጥላለን? አጋንንት ባያስወጣ እንዴት እናስወጣለን? የሆነ ጡንጂት እኮ አጭሰን ልናስወጣ ነው ማለት ነው። አላየንማ። አጋንንት በስልጣን ታዞ ሲወጣ ማን አሳየን? ከዛ በፊት ማን ያሳየን አለ? ክርስቶስ ኢየሱስ ይህን ባያደርግ ክርስቶስ ኢየሱስ በምድር ያደረገውን አገልግሎቱን ሁሉ ያደረገው በኋላ ላይ በትንሣኤው ወይም በልጅነት የእግዚአብሔር ልጆች ሆነው የሚነሱ ብዙ የእግዚአብሔር ልጆች ስለሚኖሩ እንዴት ማድረግ እንዳለባቸው ፓተርን ወይም ፒክቸር ለማሳየት ነው። እስቲ አሜን በሉ። እስቲ ማውራው ስለ እናንተ ነው። ሃሌሉያ! ልጆች እንዴት ማድረግ እንዳለባቸው የእግዚአብሔር ልጆች በስልጣን እንዴት ማድረግ እንዳለባቸው፣ በእምነት እንዴት ማድረግ እንዳለባቸው፣ በኋላም ደግሞ እሱ እንኳን ያልተጠቀመው ለእኛ ግን የሰጠን ታላቅ ጉልበት ሁሉ የሚንበረከክለት ስም፣ እርሱ በስሙ አልተጠቀመም። በኢየሱስ ስም ብሎ አጋንንት ሲያስወጣ አላየንም፣ ግን ስሙን ግን ለእኛ ሰጠን። እኛ ግን በስሙ አጋንንት እናወጣለን። በጣም በቃ ጉልበት ሁሉ ለዚህ ስም ይንበረከካል የተባለውን ስም ሰጥቶ ነው ሄደው። ኢትስ ኤ ጊቭን ኔም፣ ለሰዎች የተሰጠ ስም ይላል። የኢየሱስ ስም አሁን ለእናንተ ተሰጥቷል። እስቲ አሜን በሉ። እስቲ ተሰጥቶኛል በሉ። እስቲ ብራዘር ብቻን አይደለም፣ ወይም ደግሞ ዝም ብሎ የሆነ ነገር አይደለም። ነው ያስከው የከበረ ስም አለ። ጉልበት ሁሉ የሚንበረከክለት፣ ጉልበት ሁሉ የሚንበረከክለት ሲባል እንዲህ የሚጸልይለት ይሄኛውን ጉልበት አይደለም፣ የፊዚካል ጉልበት አይደለም ያወራው። ኤኒ ካይንድስ ኦፍ ፓወር፣ ኃይል ሁሉ ለዚህ ስም የትኛውም ኃይል፣ የበሽታ ኃይል ብትለው፣ የድህነት ኃይል ብትለው፣ የአጋንንት ኃይል፣ የትኛውም ፓወር ለዚህ ስም ምን ይላል? ይንበረከካል። ጉልበት፣ ፓወር፣ የትኛውም አይነት ፓወር፣ በሽታ ለዚህ ስም ይንበረከካል። ጉልበት ሁሉ ለዚህ ስም ይንበረከካል። የድህነት ጉልበት አለ፣ የትኛውም ፓወር ለዚህ ስም ይንበረከካል። ይህን ስም ደግሞ ይዞታል፣ የደም ለኛ ሰጥቶናል። ኢትስ ኤ ጊቭን ኔም፣ ለሰዎች የተሰጠ ስም ተብሏል። ሃሌሉያ! ለዚህ ነው እነ ጴጥሮስ ያለንን እንሰጣለን ያሉት። ብርና ወርቅ የለንም አሉት። ያ ዞር ሲል ወደኛ ተመልከት ሲል ዞር ብሎ ሲጠብቅ አይ እኛ ብርና ወርቅ የለንም አሉት። ብርና ወርቅ የለንም ግን ያለንን እስቲ ያለንን በሉ እስቲ። አዎ አለን ነው ያሉት። we have አንድ የሆነ ነገር አለን፣ እርሱም የኢየሱስ ስም ነው። በኢየሱስ ስም ተነሳና ተመላለስ። ያላቸውን ሰጡት፣ ነፃ አወጡት። ስለዚህ ለሰዎች የተሰጠ ስም ያለንን እስቲ ያለኝ በሉ እስቲ። የትም ቦታ ላይ ስትሄዱ ይዛችሁት የምትሄዱት ጌታ ይባረክ። በየትኛውም ስፍራ በየትኛውም አካባቢ የትም ሀገር ብትሄዱ ይዛችሁት የምትሄዱት ታላቅ ጉልበት ሁሉ የትኛውም ጉልበት የሚንበረከክለት የኢየሱስ ስም አላችሁ። ስለዚህ ደስ ይበላችሁ። ስለዚህ ኢየሱስ በምድር አገልግሎቱ ያገለገለው እኛ ነገ እንዴት ማገልገል እንዳለብን ሊያሳየን ነው። ልጆች እንዴት እንደሚያደርጉ እሱ በልጅነት አስወጥቷል። አጋንንት ሲያስወጣ ቅዱሱ እግዚአብሔር ልጅ ልታጠፋን መጣህን አልነበር የሚለው? ልጅ ነው የሚለው። ቅዱሱ እግዚአብሔር ልጅ ልታጠፋን መጣህን? አሁን ማን እንዲባል? እኛ እንድንባል። ነገ ልጆች ስንሆን ቅዱስ የእግዚአብሔር ልጅ ናችሁ። እርግጠኛ ናችሁ? ቅዱስ የእግዚአብሔር ልጅ ሰይጣን እንደሚንበረከክልን፣ እንደሚገዛልን፣ እንደሚታዘዝልን ሊያሳይ ኢየሱስ አድርጎ አሳይቶናል። ስለዚህ እኛም አሁን ክርስቶስ እንዳደረገ በእኔ የሚያምን እኔ እንደማደርገው እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል ብሏል ኢየሱስ። ሃሌሉያ! ስለዚህ ኢየሱስ እንደሚያደርግ ልናደርግ ተጠርተናል። ይሄ የምድራዊ አገልግሎቱ ልጆች በኋላ እንዴት እንደሚያደርጉ እንጂ ኪዳኑን አልመሰረተም።
ኪዳኑን አልመሰረተም። ኪዳኑ የተመሰረተው በክርስቶስ ኢየሱስ በመስቀል ላይ መሞት ወይም ደሙን በማፍሰስ የተመረቀ ኪዳን ነው። ደሙን አፍስሶ ይህ ስለ አዲስ ኪዳን የሚፈሰው ደሜ ነው ብሎ በደሙ የመረቀው ኪዳን ነው። ደግሞ ያ የተመረቀው ኪዳን ደግሞ በትንሳኤው ደግሞ ሕያው ወይም አክሰስ ሆኖልናል፣ ለኛ መጠቀም ሆኖልናል፣ ልንጠቀመው ችለናል። ግን ሳይሞት ወይም ኑዛዜ ሳይኖር አይደል የተናዛዡ ሞት ሳናረዳ ኑዛዜው ለኛ መሆን አይችልም፣ ሊጸና አይችልም። ዕብራውያን 9:15 ነው የሚለው። ተናዛዡ ሲሞት ግን ይጸናል። ተናዛዡ ሳይሞት ኑዛዜ አይጸናም። ኑዛዜ ያለ እንደሆነ የተናዛዡ ሞት ማርዳት የግድ ነው። ሞት ስለዚህ የተመሰረተው ምኑ ላይ ነው? ዴዙ ላይ ነው፣ ሞቱ ላይ ነው። ጌታ ይባረክ። ስለዚህ ክርስቶስ ሞቶ አዲሱን ኪዳን መስርቶልናል፣ በትንሳኤ ደግሞ ሕያው ሆኖልናል። ስለዚህ አሁን ኪያችን ቁልፋችን ትልቁ ፓኬጅ የቱ ጋር ነው ካልን ከሞት እስከ ትንሳኤ ነው። ከሞቱ እስከ ትንሳኤ በሞት ከዛ በሞት ሁሉ አበቃ፣ በትንሳኤ ሁሉ ለኛ ሆነ። ጌታ ይባረክ። በሞት በአዳም ያገኘነው ነገር ሁሉ አበቃ። እስቲ አሜን በሉ እስቲ። አዎ በሞቱ በአዳም ያገኘን የአዳም ዘሮች ሆነን ያገኘን ሁሉ ከአዳም በመወለድ ያገኘን ነገር ሁሉ በሞቱ አበቃ። ከእግዚአብሔር ይዞት የመጣውን ካራክተር ደግሞ በትንሳኤው ሰጠን። ልጅነት ቢሆን የሰጠን በትንሳኤ ነው። ጽድቅ ቢሆን የተሰጠን በትንሳኤ ነው። ስለዚህ ነው ሮሜ 4:24 እና 25 እሱን ተናግሬ ወደ ዋና ሐሳቤ ልምጣ። በኋላ ላይ በደንብ እያየን እንሄዳለን። ጌታ ይባረክ። እችን ብቻ ተናግሬ ወደ ዋናው ሐሳቤ እመጣለሁ ዛሬ። ሮሜ 4:24 እና 25 ኪዳናችን የተመሰረተው በእነዚህ ሁለት ነጥቦች ላይ ስለሆነ በደንብ እንድታዩት ስለምፈልግ ነው። ጌታ ይባረክ። ሮሜ 4 በጣም የሚያወራው ስለ አብርሃም ነው። የሮሜ 4 ምዕራፍ ሙሉ ብታዩት ስለ አብርሃም በእምነት ድል እንዴት እንደነሳ፣ አብርሃም በእምነት በቃ ልጁን እንዴት እንዳቀረበ፣ አብርሃም በእምነት ያደረገውን ነገር ሁሉ አሳየና ትልቁ እምነት ግን አለ የመጨረሻው ትልቁ እምነት ልጅ ማቅረብ አይደለም፣ የሆነ ነገር ማድረግ አይደለም፣ እንደዚህ ማድረግ አይደለም፣ ከኡር መውጣት ብቻ አይደለም። ትልቁ እምነት አሁን የመጨረሻው ለአዲስ ኪዳን አማኞች ሁሉ የሚጠቅመው አንዱ ትልቅ እምነት የሚባለው ያ እምነትም ደግሞ የሚቆጠር የሚለው ደስ ይለኛል። ጌታ ይባረክ። አሁን ክርስቶስ ኢየሱስ የሞተው ለአማኝ ብቻ ነው እንዴ? አይደለም። ማንኛው ዮሐንስ 2 ላይ እንደሚናገረው ለሁሉ ሞቷል፣ ለዓለም ሁሉ፣ ለኛ ብቻ አይደለም ማለት ለዓለም ሁሉ ሞቷል። የሞተው ለዓለም ሁሉ ነው። ዓለም ሁሉ ግን ድኗል ወይም በሌላ ቋንቋ ድኗል ወይ ማለት ለዓለም ሁሉ ግን ተቆጥሯል? አልተቆጠረለትም። ለምን? ስላላመኑ። በቃ አራት ነጥብ። ስላልተቀበሉ። ለነሱ አልተቆጠረላቸውም፣ ለኛ ግን ተቆጠረልን። ለኛ የተቆጠረልን በምንድን ነው? በእምነት አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል ለአብርሃም ብቻ የተጻፈ አይደለም። እስቲ አሜን በሉ። እስቲ የተጻፈው ስለ አብርሃም ብቻ አይደለም ማለት ጳውሎስ። እስቲ እኔው እስቲ ግድ የለም ከ22 ልጅ ልናገርና ቶሎ መፈልጋት ልሂድ። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ያው ስለ አብርሃም ነው የሚያወራው ከላይ ጀምሮ። በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረምና፣ ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ። እስቲ አሜን በሉ። እስቲ አዎ፣ ሁሌ አንዳንድ ነገር ሰው ሁሌ ጊዜ ቆርጦ ነው የሚያነበው። በቃ ስለ አብርሃም ብቻ ተርኮ ነው ስለኛ። ወደኛ ሪሌት የማይሆን ስብከት ሁሉ ጤናማ አይደለም። የፖል ቲቺንጎች በጣም ፓወርፉል ናቸው፣ ጠቃሚዎች ናቸው የሚባለው ሪሌት ቱ ዘ ቸርች ስለሚሆን ለቤተ ክርስቲያን ወይም ለአማኞች ሪሌት ያደርገዋል። አብርሃም ጽድቅ ሆኖ ተቆጠረለት አይገርምም ምናምን ብቻ ብሎ አያልቅም። ምን ይገርማል? ተቆጠረለት ሶዋት። ስለዚህ ምን ይጠበስ ነው እኮ የሚያስብለው። በቃ ተቆጠረለት። እኛ ታዲያ ምን እናድርግ? እኛ ምንድን ነው? እኛ ተቆጠረልን ነው። ስለ እሱ ብቻ አይደለም ስለኛም ነው። እንዴት ሪሌት እንደሚያደርግ ፖል ሁልጊዜ ከዛ ጋር ይመጣና ከኛ ጋር ሪሌት ያደርገዋል፣ ከኛ ጋር ያጋባዋል፣ ከኛ ጋር ያስታርቀዋል። አለቱ ከአለቱ ውሃ ጠጥተዋል ይልና አለቱ ክርስቶስ በክርስቶስ በጣም በክርስቶስ መሰረት ላይ የተከለችውን ቤተክርስቲያን ያወራታል። አለቱ ወደዚህ ካላመጣው እዛው ላይ ጀምሮ ታሪክ መጨረስ የሃይማኖት ስብከት ወይም የሃይማኖት ቃል ይባላል። ወደ አንተ ሲዘል ግን እውነተኛ ይሆናል። ሃሌሉያ። ከየትም ዞረን ወደ ክርስቶስና ስለ ቤተ ክርስቲያን መወራት አለበት የግድ። ስለዚህ ምን አለ? ስለኛም ነው እንጂ ስለ በደላችን እቺን አትምፈልጋት። ስለ በደላችን አልፎ የተሰጠውን ምን ማለት ነው? በሌላ ቋንቋ ሞቱን የተሰቀለውን የተሰቀለውን ስለ በደላችን አልፎ የተሰቀለውን ወይም የሞተውን ሞት ቀጥሎስ
እኛን ስለማጽደቅም ከሙታን የተነሳውን እስቲ አሜን። አዎ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ ጽድቅ ከየት ነው የመጣው? ከእግዚአብሔር። በደልስ ከአዳም ይዘነው የመጣውን ይዞ መስቀል ላይ ፈጸመው። ሃሌሉያ። ደሙን አፍስሶ ፈጸመው። የአዳምን ካልቸር ምንድነው ኔቸር ካራክተር ሁሉ ይዞ በመስቀል ላይ ሞተ። ሁለተኛው ደግሞ ከእግዚአብሔር ይዞ የመጣውን የእግዚአብሔር የሚያደርገንን የእግዚአብሔርን ኔቸር የእግዚአብሔር ልጆች የሚያስብለንን ኔቸር ደግሞ በትንሳኤው ደግሞ ለኛ ሰጠን። ስለዚህ የሞተውን የተነሳውን ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን እስቲ አሜን በሉ። እስቲ የምናምነው ሞትና ትንሳኤው ላይ ሞትና ትንሳኤው ሞቱ ስለምን እንደሆነ ይገባል። ስለ አዳም ነው። አዳም አብቅቷል ተሰፍቷል ልትል ነው። ሃሌሉያ። ትንሳኤው ደግሞ የእግዚአብሔር ኔቸር ወደኔ መጥቷል ፍሎ ሆኗል። ስለዚህ እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛ ይቆጠርልን ዘንድ አለው። ይቆጠርልን ዘንድ ለኛ ተቆጠረልን። ምን ተቆጠረላችሁ? ጽድቅ። እስቲ ጽድቅ ተቆጥሮልኛል በሉ እስቲ። ሃሌሉያ። በጣም ይሄ ወሳኝ ነገር ነው። እኛ እንዴት ነው ከክርስቶስ ጋር አብረን አይደንቲፋይ የሆን ነው የሚለውን ሐሳብ ዛሬ እጀምራለሁ። ጌታ ይባረክ። ስለዚህ ኪዳኑ የጀመረው የቱ ጋር ነው ብለናል? ሞቱ ላይ ነው። ግን ከክርስቶስ ኢየሱስ ጋር አብሮ መታየት ወይም መታወቅ በእንግሊዘኛው አይደንቲፊኬሽን ዊዝ ክራይስት፣ ከክርስቶስ ጋር አይደንቲፋይ በክርስቶስ የሚባለው የመጣው የቱ ጋር ነው? እንዴት ነው? በክርስቶስ ኢን ክራይስት። ባለፈው ትንሽ ነክቻለሁ። ደቀ መዝሙሩ ክርስቶስ ኢየሱስ በምድር ላይ እያለ ኢን ክራይስት አይደሉም፣ ዘ ፎሎወርስ ኦፍ ክራይስት እንጂ የክርስቶስ ተከታዮች እንጂ በክርስቶስ አይደሉም። መከተል ነው። ተከተለኝ በቃ ይላል። ግድ የለም እንደዚህ አድርገና ሽጥና ተከተለኝ፣ ሽጥና ሰተህ ተከተለኝ። ለምን? ኮቨናንት ሊመጣ ነው። ኢን ክራይስት የሚባለው ሊመጣ ነው። አሁን የሚፈጸም አለ እያለ ነው። ተከተሉኝ ፎሎወርስ እንጂ ተከታዮች እንጂ በደቀ መዝሙሩ ኢየሱስ ክርስቶስ ከመሞቱ በፊት በህይወት እያለ የክርስቶስ ተከታዮች እንጂ በክርስቶስ የሚባል አልሆኑ። ኢን ክራይስት ወይም በሌላ ቋንቋ በግልጽ ቋንቋ ባዲዮ አልሆኑም። ሆነዋል እንዴ? ከእርሱ ጋር አብረው ተደምረዋል፣ አብረው ይታያሉ። ምንም እኮ አብሮ መሆን ማለት ነው። አይደንቲፋይ ማለት ክርስቶስ ሲታይ አብሮ የሚታይ ክርስቶስ ሲታይ አብረን የገባ ነው። እኛም እሱ ውስጥ እንታያለን፣ በክርስቶስ እኛም እንታያለን የምንለው ማለት ነው። አይደንቲፊኬሽን ማለት በክርስቶስ አብረን የሆነው የቱ ጋር ጀመረ የሚለውን ማወቅ በጣም ወሳኝ ነገር ነው። በክርስቶስ ከክርስቶስ ጋር አይደንቲፋይ የሆን ነው ኢን ክራይስት። አንደኛ ክርስቶስ ሲሞት አብረን ሞተናል፣ ተሰቅለናል። ሞቱ ላይ ነው፣ ኮቨናንቱ ላይ ነው። ልክ ኪዳኑን ሊመሰረት ሲል ከክርስቶስ ጋር አብረን ገባን። ሰው ሁሉ ከክርስቶስ ጋር አብሮ ገባ። ለምን? ክርስቶስ የሚሞተው ስለ ስንት ነው? አንዱ ስለ ብዙዎች ሞተ፣ ስለ ሁሉ ሞተ የሚለው ቃል የታመነ ነው። አንዱ ስለ ስንቱ? ስለ ሁሉ። በክርስቶስ ውስጥ ማን ይታያል? ሁሉ። በኋላ ይቆጠራል ወይስ አይቆጠርም ነው እንጂ ይቆጠርለታል ወይስ አይቆጠርም ነው እንጂ ሁሉ እኮ አለ ክርስቶስ ውስጥ። ኑረዲን አለ ሁሉ አለ እሱ ውስጥ። ችግር ሁሉም ሰው የሚሳደበው፣ ጌታን የማይወደው፣ ጌታን ከሩቅ የሚወደው፣ ያልቀረበው ሁሉ እኮ አለ። ግን ልክ ቢሊቭ ሲያምን ክርስቶስ ስለኔ ሲል ነው የሞተው። he is the lord ሲል ኢየሱስ ጌታ ነው ብሎ ዲክሌር ማድረግ ሲችል ያኔ አብሮ ይገባል። ለሱ ምን ይሆናል? ካውንት ይደረግለታል። ከሙታንም ተነስቷል ሲል ብዙ ሰዎች መሞቱን ያምናሉ፣ መነሳቱን አያምኑ። በዚህ ነው ኢየሱስ ጌታ እንደሆነ በአፍህ እግዚአብሔርን ከሙታን እንዳስነሳው በልብህ ብታምን መነሳት ሪዘረክት በቃ ተነስቷል የሚለውን ኢየሱስ ተነስቷል የሚለውን አዋጅ ካወጀ አንድ ሰው በቃ ሙሉ ነው። ኢየሱስ ተነስቷል የሚለውን ሐሳብ ማወጅ ወይ መናገር ከጀመረ፣ ትንሣኤውን መናገር ከጀመረ፣ ሞቱን ብቻ አይደለም ትንሣኤውን
ስለዚህ ኢየሱስ ክርስቶስ ሲሞት አብረን ሞተናል ወይም ተሰቅለናል። ክርስቶስ ሲሞት አብረን እንዴት ነው የሞት ነው? ሐሳቡን ትንሽ ክሊር ላድርግላችሁና አንዳንድ ጥቅሶች ብቻ መሞቱን ፓርቲ ላሳያችሁና እንትን ላይ ሞት ማለት ወይም ክርስቶስ ሲሞት አብሮ ኃጢአተኛ ሁሉ ገባ ማለት እንዴት ነው? ኢየሱስ ውስጥ እንዴት ገባ? ልክ ኢየሱስ ሰዎች ያገኛቸውን ኃጢአት ሲቀበል ኃጢአትን ሲወስድ አብም ኃጢአት ሲያደርገው ሁለተኛ ቆሮንቶስ 5 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። he made sin አብም ፈቀደ ፊቱን እስኪያዞር ኃጢአት አደረገው። ኢየሱስም ፈቅዶ ኃጢአትን ተቀበለ ስለኛ ኃጢአት ሲሆን ኃጢአታችንን በእንጨት ላይ እንዳትረሱ አንደኛ ጴጥሮስ 2:24 ኃጢአታችንን የማንን? አዎ የኛን ነው የወሰደው። ልክ የኛን ሲወስድ አንተን ወሰደክ። ኃጢአትን ልክ ሲወስድ ሁላችን ኃጢአተኞች አብረን ገባን። የሞተው ስለ ኃጢአት ነው። ልክ ኢየሱስ ስለ ኃጢአት ልክ ሲሞት ኃጢአተኛው ሁሉ እሱ ውስጥ አይደንቲፋይ ሆነ፣ በእርሱ ውስጥ ገባ። በክርስቶስ የሚባለው ተጀመረ። በክርስቶስ ከዛ በፊት በክርስቶስ የለም። ኃጢአትን አልተቀበለም። በምድር ላይ ያለ ጻድቅ ቅዱስ የእግዚአብሔር ልጅ ነው። ቅድም እያቸዋለሁ። ቅዱስ የእግዚአብሔር ልጅ ስለሆነ ማንስ ውስጥ ሊታይ ይችላል? ማንም ዝም ብሎ ተከታዮች እንጂ ማንም። ልክ ኃጢአትን ሲቀበል ግን በጣም እኮ የሚገርመው ጳውሎስ እቺ ጥቅስ ናት ያው ወሳኝ በጣም ወዳት ገላትያ 2 እሺ ከሷ አይደለም የምጀምረው ግን ልምጣና ገላትያ 2:20 እቺን ፈልጊያለሁ። ከክርስቶስ ጋር ተሰቅያለሁ። የጳውሎስ በጣም የሚገርመኝ ወርድ የምወደውም ትክክል ያው ራይት ነው ግን ከክርስቶስ ጋር ተሰቅያለሁ። በጣም ብዙ ሰዎች ግራ የሚገባቸው ክርስቶስ ጳውሎስ ደግሞ የት ነበረ? ኢየሱስ ሲሰቀል እርሱ ደግሞ የት ነበር? በኋላ አይደል እንደ ሐዋርያቶች ወንጌል እየሰበኩ እየሄዱ እየሰበኩ ሲያስራቸው ሲያሰቃያቸው በኋላ አይደል ጌታን የተቀበለው? የቱ ጋር ነው ከክርስቶስ ጋር ተሰቅያለሁ ሲል ምን ማለቱ ነው? ከክርስቶስ ጋር ተሰቅያለሁ ማለት አይደንቲፋይ ሆኛለሁ። የሚያወራው ስለ የትኛው ሰው ነው ወይም ስለ የትኛው ማንነት ነው? ስለ አዳማዊ ማንነት፣ ስለ ኃጢአተኛው ማንነት፣ ስለ አሮጌው ሰው ነው የሚያወራው። እስቲ አሜን በሉ እስቲ። አሮጌው ሰዋችን ከእርሱ ጋር እንደተሰቀለ የሌለ አሮጌው ምናችን ሰዋችን፣ አሮጌው ማንነታችን፣ አሮጌው አይደንቲቲያችን፣ ከአዳም የወረስነው ባህሪ፣ ከአዳም የወረስነው ኔቸር፣ ከአዳም የወረስነው ካራክተር ሁሉ ከክርስቶስ ጋር ምን ብለዋል? ተሰቅሏል። ኃጢአተኛው ማንነታችን ምን ብለዋል? ሞቷል። እስቲ አሜን። እዚህ ነው ሮሜ 6:2 ላይ ለኃጢአት የሞትን እኛ ምን ብለናል? ሞተናል። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? በምን? በኃጢአት እንዴት በእርሱ እንኖራለን? ለኃጢአት ሞተን የለም ወይ? we are died ሞተናል። ጳውሎስ ይህን ሲያወራ በጣም የሚገርማችሁ እያወራ ግን ሞተናል ነው የሚለው። የሚያወራ የሞተ ሰው አይታችሁ ታውቃላችሁ? የሚያወራ የሞተ ሰው እኛ እኮ ለኃጢአት የሞትን እኛ የሚያወራ ሰው ይሞታል እንዴ? የሚያወራው ስለ ሲነር ኔቸር፣ ሲነር አይደንቲቲ፣ ስለ ኃጢአተኛው የአዳማዊ ባህሪ፣ የአሮጌው ሰው፣ አሮጌው ሰዋችን ስለሚል አሮጌው ሰውን ካራክተር ነው የሚያወራው። እኛ አሮጌው ሰዋችን ሞቷል፣ ለኃጢአት ሞቷል። ቁጥር 7 እና 8 እንደውም ሲደርስ እዛው ሮሜ 6 7 እና 8 ነገር ግን ከክርስቶስ ጋር ከሞትን ይላል። አሁን ከክርስቶስ ጋር የሞት ነው የቱ ጋር ነው? ከክርስቶስ ጋር። ክርስቶስ ሲሞት አብረን ሞተናል። ሃሌሉያ! ክርስቶስ ሲሞት አብረን ሞተናል። ለዚህ ነው ከክርስቶስ ጋር ከሞትን የሞት ነው ብቻችን ነው እንደሆነ ነገር ሳይሆን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ሞተን አልቀረንም። ምክንያቱም ከክርስቶስ ጋር ከሆንን ክርስቶስ ሞቶ ካልቀረኛም ሞተን አንቀርም። በሕይወት ደግሞ እንደኖረ እኛም በሕይወት እንኖራለን። ሃሌሉያ! ገላትያ 2:20 ይሄንን ነው የሚያወራው። ገላትያ 5:24 ላይ የክርስቶስ የኢየሱስ የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በሌላ ቋንቋ አዳምን ሰቀሉ። የክርስቶስ የሆኑት አዳምን ሰቀሉት። አዳማዊ ካራክተር፣ አዳማዊ ኔቸር ባህሪ ነው ምናምን ነገር የምንለው ከአዳም የወረስነው ባህሪ አሁንም የምናስተጋባው አይደለም። ተሰቅሏል። እኔ መሳደብ ኔቸሬ ነው የሚል እኮ ጴንጤ ያለ እኮ አንዴ ከከፍተ ማይቆም
አለ ማለት ነው። ኖ ሞቷል። አዎ ተራጋሚው ሞቶ የሚባርከው ነኝ። ሃሌሉያ። ድሮ ራገም ነበረ፣ አሁን ግን መባረክ። እናንተ ልትባርኩ ተጠርታችኋል። እስቲ አሜን። ምንጭ ተቀይሯል አይደል እንዴ? አዎ አሮጌው ካልቸር ምንድነው? ኔቸር ካራክተር ተወስዷል። ተሰርቅ ያለው እንደ ድሮ መሳደብ፣ እንደ ድሮ ዘራፍ ማለት አልችልም። አማናዘርዋን ሌላኛው ነኝ። ጌታ ይባረክ። ያው ነኝ። ዘዴዱ አይደለም። ያማ ሞቷል። በቃ አሁንም አንዳንድ ሰው በቃ እንደዚሁ ነው ከእኔልና በቃ የድሮ ባሬ ነው በቃ ምንም ነገር ይሁን ነገር መምዘራፍ። ኧረ ተው። ኒው ማን ዊ አር ኤ ኒው ማን። ሃሌሉያ። አዲስ ሰው ሆነናል። ስለዚህ ከክርስቶስ ጋር ምን ብለናል? ተሰቅለናል። ገላትያ 5:24 እንደዛ ነው የሚለው። ቆላስይስ 3 ላይም ሞታችኋልና የሚያወራቸው የሚሰሙትን ሰዎች ነው። ኤፌሶን 2:1 የሚያወራቸው በህይወት ለሚሰሙት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ ሲላቸው እየሰሙት እኮ ነው። ይገርማል። የሚሉ ሰዎችን ነው ሙታን ነበራችሁ የሚላቸው። እና ሞታችኋል የሚያወራው ምኑን ነው? አሮጌው ሰዋችን። እስቲ አሜን። ኃጢአተኛው ባህሪያችን፣ ኃጢአተኛው ኔቸራችን ከክርስቶስ ጋር ምን ብሏል? ሞቷል፣ ተሰቅሏል። ክርስቶስ ሲሰቀል እኛም በሉልኝ እስቲ ክርስቶስ ሲሰቀል እኔም ተሰቅያለሁ በሉ እስቲ። ክርስቶስ ሲሞት እኔም ሞቻለሁ። ክርስቶስ ሲሞት እርግጠኛ ናችሁ? ስለዚህ የክርስቶስ መስቀል ውስጥ ራሳችሁን ማየት አለባችሁ፣ ወይም የክርስቶስ ሞት ውስጥ ራሳችሁን ማየት አለባችሁ ነው። በዛ ውስጥ ማየት አለበት ነው። ሰው ሲነር ኔቸሩ እዛ ውስጥ እንደገባ ማየት አለበት። አብሬ ነው የሞትኩት። ኃጢአት ላይ ገዛኝ ሞቻለሁ። እንዴት አድርጎ ይገዛኛል? የሞተን ሰው ይገዛል ነው ኃጢአት። ኃጢአት ላይ ገዛኝ ምን ብያለሁ? ሞቻለሁ። I'm died for sin። ለኃጢአት ምን ብያለሁ? ሞቻለሁ። ኃጢአት አይገዛችሁም እንደሚለው ቀጥሎ ሮሜ 6:14 ላይ ነው። ኃጢአት አይገዛችሁም። አሁን ከሕግ በታች ሳይሆን ከጸጋ በታች ናችሁና አሁን ኃጢአት ምን አይላችሁም? አይገዛችሁም። የማትገዙ አርዝ ግራቪቲ እንደሚባለው ሲን ግራቪቲ ማይዝ። ሃሌሉያ። ላለመያዝ አትያዝም። እንደው ፈልገው ካልሆነ በስተቀር መያዝ የሚባል እንደው አቅቶኝ ነው የሚባል ፔንት የለም። አልቻልኩም እንደው ጸልዩልኝ ምናምን አይደለም፣ ስለፈለገ ነው እንጂ አሁን ያ ግራቪቲ አይዞም። አልገዛም ካለ አለመገዛት ይችላል። አልያዝም ካለ አለመያዝ ይችላል። አቢሊቲ ያለው ለምን? አሁን ያለው በጸጋ እንጂ በሕግ አይደለም ነው የሚለውና ክርስቶስ ሲሞት አብረን ሞተናል፣ አብረን ታይተናል። ሲሞት ሞቶ ብቻ እዛው ላይ ቢሆን ኖሮ መስቀል ላይ ቢሆን ኖሮ በመስቀሉ ላይ ብቻ ቢሆን ኖሮ ደግሞ በጣም የሚያሳዝነው እኛም እዛው መስቀል ላይ እንሆን ነበረ። ግን ከዛ በኋላ ደግሞ አለ ክርስቶስ ሲቀበር አብረን ተቀብረናል። ከክርስቶስ ጋር አይደንቲፋይ አሁንም አይደንቲፋይ የሆነው በሞቱ ብቻ ሳይሆን ክርስቶስ ሞቶ እዛው መስቀል ላይ ቀርቷል። አልቀረም አይደል? ክርስቶስ ሞቶ አልቀረም። በመስቀል ላይ እንደተሰቀለ አልቀረም። ከመስቀል እኮ ወርዶታል። ከመስቀል ወርዷል። ወርዶ ተቀብሯል። ስጋውን ለምነው ተቀብሯል። ስለዚህ ክርስቶስ ሲቀበር እኛም ተቀብረናል። አይደንቲፋይ ነው። አብረን ከክርስቶስ ጋር ታይተናል። ስለዚህ ምን ይላል ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ተቀብሬያለሁ እንዴ? አዎ ተቀብሬያለሁ። ሞቼ ብቻ አልቀረሁም፣ ተቀብሬያለሁ። ተቀበርን። ብዙ ጎማዎች እየተነፈሱ ነው። ኦኬ ፕሬዝ ጋድ። ስለዚህ ምንድን ነው የሚለው? እንግዲህ ክርስቶስ በአብ ክብር ከሙታን ምን እንዳለ እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞተን አልቀረንም፣ ሞትን። ከዛስ ምን ሆንን? የሞት ነው ማንነታችን ደግሞ ወርዶ ተቀበረ። የመቀበራችን ምልክት ምንድን ነው አለ? መጠመቅ ነው አለ። በጥምቀት ከእርሱ ጋር ተቀበርን። ጥምቀት ማለት ባፕቲዚዮ የሚለው ቃል ነው። ባፕቲዝም የሚለው ባፕቲዚዮ ነው። ባፕቲዚዮ ማለት ኢመርስ ማለት ነው። ሙሉ በሙሉ ከውሃ በታች መሆን
ኢመርሲንግ ነው መስጠም፣ ሙሉ በሙሉ ከውሃ በታች መሆን ነው። ስለዚህ ውሃ እንደዚህ መረጨት ጥምቀት አይደለም ማለት ነው አይደል እንዴ? በቧንቧ እንዲህ ሲፈስበት ጥምቀት አይደለም ማለት ነው። ምክንያቱም የሞተ ሰው ይቀበራል፣ አንደር ሶይል ይሆናል አይደል? ሙሉ በሙሉ አንድ የሞተን ሰው አሁን ጦር ሜዳ ምናምን ሲያገኙት ምን ያደርጉታል? ቆፈር ተደርጎ ሙሉ በሙሉ አፈር። ልክ እንደዚሁ ሙሉ በሙሉ በውሃ መሸፈን ነው መቀበር፣ የመቀበሩ ምልክት። አንድ በክርስቶስ የሆነ ሰው ሞተናል፣ ደግሞ ተቀብረናል፣ ከእርሱ ጋር ተቀበርን። ሌላ ቦታ ቆላስይስ 2:12 ላይ በጥምቀትም ከእርሱ ጋር ተቀበራችሁ ይላል። አሁንም በጥምቀትም ከእርሱ ጋር ተቀበራችሁ። ጥምቀት የመቀበር ምልክት መሆኑን ያሳያል። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር ሐሳብ በማመናችሁ ከእርሱ ጋር ተነሳችሁ። በኋላ እናወራዋለን። ሃሌሉያ። ስለዚህ አንድ በክርስቶስ ያመነ ሰው ከክርስቶስ ጋር አይደንቲፋይ የሆነው መጀመሪያ በመስቀል ላይ አብሮ ታየ። በኃጢአት አብረን ታየን። አሮጌው ሰዋችን ከእርሱ ጋር ተሰቀለ። ለአሮጌው ሰው እንዳንገዛ፣ አሮጌው ሰው ላይዘን፣ የአሮጌው ሰው ካራክተር፣ የአሮጌው ሰው ኔቸር ላይዘን ከክርስቶስ ጋር ምን ብለናል? ሞተናል። we are died for sin። ለኃጢአት ምን ብለናል? ሞተናል። ሙሉ በሙሉ ሞቻለሁ። ኃጢአት ሊያነበኝ አይችልም፣ እኔም ኃጢአትን ላነበው አልችልም። praise God። ይህንን በቃ ኮንፌስ በቃ ዲክሌር ማድረግ አለባችሁ ሁልጊዜ። ኃጢአትን እኔን ማንበብ አይችልም፣ እኔም ኃጢአትን አላነብም። በቃ ኔቸሬ ተለውጧል። ከክርስቶስ ጋር ምን ብያለሁ? ሞቻለሁ፣ ደግሞም ተቀብሬያለሁ። ሃሌሉያ። አይደንቲፊኬሽን ዊዝ ክራይስት ሁለተኛው ይሄ ነው። ሶስተኛው ከክርስቶስ ጋር አይደንቲፊኬሽን፣ ክርስቶስ ከሙታን ሲነሳ አብረን ተነስተናል። ሞትን፣ ተቀበርን። ተቀብሮ ቢቀር ኖሮ ውሃ ውስጥ እዛው እናቆያችሁ ነበር፣ ይሄን ያሳተውንም ነበር ስናጠምቅ ማለት ነው። ግን ተቀብሮ ብቻ አልቀረም። ጌታ ኢየሱስ ክርስቶስ ከሙታን ምን ብለዋል? ተነስቷል። እኛም በአዲስ ሕይወት ለመመላለስ ከእርሱ ጋር እንነሳለን፣ ተነስተናል። ጌታ ይባረክ። አይደንቲፊኬሽን ከክርስቶስ ጋር we are the body of Christ። የክርስቶስ አካል መሆን የጀመርነው የቱ ጋር ነው? መስቀል ላይ። መስቀል ስር የሚባል ቋንቋ የለንም። አድራሻ የመስቀሉ ስር ይላል ሰው። ከየት እንደመጣም አይታወቅ። አድራሻ የመስቀሉ ስር የሚባል የለም። መስቀል ስር ምንም የለም። መስቀል ስር ምንም የለም። የኛ አይደንቲፊኬሽንም የጀመረው መስቀል ላይ ነው። ሁሉ ነገር ላይ ነው የጀመረው። ስር ብሎ ነገር የለም። ኃጢአተኛው ማንነታችን አብሮ ተሰቀለ። እሱ ነው እንዴ ደግሞ አድራሻዬ? አሮጌው አድራሻዬ ነው እሱ። የድሮ መገኛ ማንነቴ ነው። እሱም አድራሻዬ አይደለም። አድራሻዬም እሱ አይደለም። ስለዚህ በመስቀል ጀምረናል። አድራሻችን የቱ ጋር ነው? በአብ ቀኝ ነው ብለናል እዚህ ቤተ ክርስቲያን። ሃሌሉያ። አድራሻዬ ማለት አሁናዊ መገኛዬ ነው። አሁን የምገኘው በአብ ቀኝ ነው። አሁናዊ መገኛዬ፣ የድሮ መገኛዬን አይደለም የጠየቁ። የት ነው የምትገኘው? ዌር ኢዝ ዩር አድሬስ ከሆነ ማይ አድሬስ ኢዝ ኦን ዘ ራይት ሃንድ ኦፍ ጋድ አይደል እንዴ? በእግዚአብሔር ቀኝ አለው ከክርስቶስ ጋር በክርስቶስ። ስለዚህ ክርስቶስ አሁን ባለበት ነው ያለው። እሺ ክርስቶስ ከሙታን ሲነሳ አብረን ተነስተናል። ምክንያቱም ክርስቶስ አካሉን ትቶ አልተነሳም። ክርስቶስ ቤተክርስቲያንን የከተተው አብሮ እሱ ውስጥ የከተተው ኃጢአትን ሲከት ነው። አብረን ሞትን፣ ሲቀበር አብረን ተቀበርን፣ ሲነሳ አብረን ተነሳን። ስለዚህ ነው ቆላስይስ 2:12 ላይ በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። በምን በማመናችሁ? በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። በጣም ብዙ ጴንጤ የሚያውቀው የጠላትን አሰራር ነው። የእግዚአብሔርን አሰራር ለምን እንደማያምን አይገባኝም። የጠላት አሰራር ይላል። የእግዚአብሔር አሰራር ብታምን ከጠላት አሰራር በላይ ነህ። በእግዚአብሔር አሰራር በማመናችሁ ከእሱ ጋር ተነሳችሁ። አሁን የጠላት አሰራር ምን አገባኝ? ቢዝነሴ ነው፣ ቋንቋዬ ነው፣ ንግግሬ ነው፣ ስብከቴ ነው፣ ቢዝነሴም አይደለም። ለምን? ከእርሱ ጋር ተነስቻለሁ። በእርሱ አሰራር ካመንክ ከጠላት ከየትኛውም ሲስተም በላይ ነህ። ከፍ ብለናል እኛ። በአየሩ ላይ ከምትል ከአየሩ በላይ መሆንህን አረጋግጥ። ዋላና አይራል ጌታ ይባረክ። ስለዚህ ሰው ሁሉ የጠላት አሰራሩ ግን ምናምን ነገር አሁን እሱ የጠላትን አሰራር ተወውና ጠላት አሰራሩን አንዱን ብትደርስበት ሌላ ይቀይራል። እሱን ተወው። አሁን እሱ የፈለገ ቢቀያይር አንተ የእግዚአብሔርን አሰራር ነው። እስቲ በእግዚአብሔር አሰራር መን። ሃሌሉያ። የእግዚአብሔርን አሰራር ስታምነው እርሱ መቼም ላይደርስብህ የሚችለው ሌቭል ውስጥ ነህ። በእግዚአብሔር አሰራር በማመናችሁ ደስ አይልም? ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ
ከእርሱ ጋር ተነሳችሁ። የእግዚአብሔርን አሰራር የሚያምን ሰው ከእርሱ ጋር ተነስቻለሁ ይላል። ይሄ ነው የእግዚአብሔር አሰራር። ሃሌሉያ። ኤፌሶን 2:6-7 ላይም በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ከእርሱ ጋር አስነሳን። አለህበት እያለ ነው። ከእርሱ ጋር አስነሳን። እሱ ሲነሳ አካሉን ትቶ አልተነሳም። he is the body of the church አይደል እንዴ? no, we are the body of the church and we are the body of Christ. Christ is the head of the church አይደል እንዴ? ክርስቶስ የቤተ ክርስቲያን ራስ ነው። እኛስ አካሉ ነን። ባዲውን ምን አድርጎታል? አስነስቶታል ነው። አካሉን ትቶ አልተነሳም ነው። አካሉ ነን ካለን አካሉ ሲነሳ ተነስተናል ነው። ይሄን እኮ አንድ ጴንጤ፣ አንድ አማኝ፣ አንድ በክርስቶስ የዳነ አማኝ ይሄ ከገባው በቃ ከብዙ ነገር ያርፋል። የክራይስት አካል ነኝ፣ የክርስቶስ አካል ነኝ። የክርስቶስ አካል ለሆን ተጋጠም ያለው አንዱ ፓርት ነኝ። ለክርስቶስ አካል አንዱ ፓርት ነኝ። እኔ የክርስቶስ አካል ነኝ። እኛ የክርስቶስ ቤተክርስቲያን የምትባለዋ የክርስቶስ አካል ናት ብሎ የሚያምን ሰው ሁልጊዜ ጠላት ምናምን እያለ አያወራም። ምክንያቱም ጠላት የክርስቶስን አካል ማሸነፍ አይችልም። እንደፈለጋ ታክል ያደርገው አይችልም። ችግር አናወራም። ባጭሩ ከእርሱ ጋር አስነሳን። ቆላስይስ 3:1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ምን ካላችሁ? ከተነሳችሁ። ቅድም ከሞታችሁ ከተቀበራችሁ፣ አሁንስ ከተነሳችሁ። አይደንቲፊኬሽን ነው የሚያወራው። ከክርስቶስ ጋር ከተነሳችሁ፣ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። ከተነሳችሁ የላይ ሰዎች ናችሁ ነው። አስተሳሰባችሁ የላይ ይሁን ነው። የላይ አስተሳሰብ ያዝ ነው። ምክንያቱም ተነስተሃል። የምድር ግራቪቲ ላይዝ፣ የምድር አስተሳሰብ ላይዝ ተነስተሃል ነው። የትኛውንም ግራቪቲ ያሸንፋል። ቲንኪንግ፣ ቶውት፣ ሐሳብ፣ አመለካከት፣ ንግግር የላዩን እስቲ አሜን። ቋንቋ ሁሉ በቃ መነሳት ከገባ በእግዚአብሔር አሰራር የምታምኑ ከሆነ የሱን አነሳስ አይደል እንዴ? ጌታ ይባረክ። ከእርሱ ጋር መነሳታችሁ ከገባችሁ በእግዚአብሔር አሰራር የምታምኑ ከሆነ በላይ ያለውን አስቡ፣ በላይ ያለውን እሹ እንጂ በምድር ያለውን አትውረዱ ነው። ወደ ታች አትውረድ ነው። ተነስተሃል ነው። ክርስቶስ ሲገባ አብረን ገብተናል። ተነስቶ ብቻ ተነሳ እንደው ሳሰፋው ማለት ነው። ጌታ ይባረክ። ክርስቶስ ሲነሳ ከዛ በኋላ ምንድነው የሚለው? ገባ ነው የሚለው። ክርስቶስ ሲገባ ባዲውን ይዞት ገብቷል። ወደ ቅድስ ሲገባ ፕሬዝ ጋድ። ዕብራውያን 6:19 ላይ ይህም ተስፋ እንደ ነፍስ መልሕቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባ ነው። አሁን ገባ። ፕሬዝ ጋድ። ወደ ውስጠኛው ቅድስተ ቅዱሳን መጋረጃ ውስጥ ገባ። የውጭው ወይም ምድራዊው መጋረጃ አይደለም። ምድራዊው መጋረጃ የተቀደደው ክርስቶስ ሲሞት ነው። ክርስቶስ ሲሞት ነፍሱን አሳልፎ ሲሰጥ በምድር ያለ መጋረጃ ተቀደደ። ምን ማለት ነው? ተቀደደ ማለት ወጣ። ሰው ከሰራው ቤተ መቅደስ ጌታ ወጣ፣ ቀዶ ወጣ። ከአሁን በኋላ በአዲሱ ኪዳን የሆነ መቅደስ ውስጥ አትጠብቀኝ ብሎ ቀዶ ወጥቷል። አሁን እጁ በሰራው በሰው ውስጥ ይኖራል። እናንተ ናችሁ የእግዚአብሔር ቤተ መቅደስ። you are the temple of God, you are the temple of God። እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። አንደኛ ቆሮንቶስ 6:20 19 እና 20 ሄዳችሁ ብታነቡ እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ 3:16 ሄዳችሁ ብታነቡ እናንተ ናችሁ ቤተ መቅደስ ናችሁ። you are the temple። አሁን እግዚአብሔር የሚኖረው እናንተ ውስጥ ነው። ቤተ መቅደስ ውስጥ አትጠብቀው፣ ህንጻ ውስጥ አትጠብቀው። ለዚህ ነው ህንጻ ኮንሸስ ማን ነው? ቸርች ህንጻ አይደለም። ከህንጻ ውስጥ ወጥቷል ጌታ። አሁን ሌላ ህንጻ አለ። እናንተ የእግዚአብሔር ህንጻ የእግዚአብሔር እርሻ ናችሁ የተባለ እናንተ አንደኛ ቆሮንቶስ 3 ላይ ቁጥር 9 እና 10 አይደል እንዴ? እናንተ የእግዚአብሔር ህንጻ ናችሁ፣ እናንተ የእግዚአብሔር እርሻ። እናንተ አሁን እግዚአብሔር ህንጻው አንተ ነህ። ሌላ ህንጻ ውስጥ አትጠብቀው። ዝም ብለን እናሰማምረዋለን እንደው ለውበት ምናምን አካባቢያችን እናሳምር ብለን እንጂ ህንጻ የእግዚአብሔር ህንጻ የእግዚአብሔር ቤት ምናምን ምንለው ያን ሳይሆን አሁን ማሳመር ያለብን ማስዋብ ያለብን እውነተኛውን የእግዚአብሔር ህንጻ ነው። እሱን እንወለውላለን በእውቀት። ሃሌሉያ።
ስለዚህ ጌታ ወደ ዘኛው መጋረጃ ገባ። እንደው ማንኛው ምንድነው ዕብራውያን 9:12 ላይ ሄዳችሁ ስታዩ በደሙ ወደ ቅድስት ገባ ይላል። ዕብራውያን 9:12 ላይ ሄዳችሁ በገዛ ደሙ፣ በጥጆች ደም አይደለም፣ በኮርማዎች ደም አይደለም፣ የገዛ ደሙን ይዞ ገባ ይላል። ቁጥር 20 ላይ ሲናገር በዚያም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ። ኤፌሶን 2:18 በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። አሁን ስለ ክርስቶስ ብቻ ወርተን እንድናቆም አይደለም፣ እኛም ወደ አብ መግባት አለንና። በማስራ በእኛ ስራ አይደለም፣ በእኛ ልፋት፣ በእኛ ትግል፣ በእኛ ጥሩ አማኝ መሆን፣ በእኛ ጥሩ ጸላይ፣ ጥሩ ጿሚ በመሆን አይደለም፣ በእኛ ልፋት፣ በእኛ ጥሩነት ሳይሆን በእርሱ ስራ ሁላችን ወደ አብ መግባት አለንና። እስቲ በእርሱ ስራ እንበል እስቲ። ሃሌሉያ! በእርሱ ስራ ሁላችን ወደ አብ መግባት ሰራና ግቡ አለን። በቃ ገባን፣ አብረን ገባን። እስቲ ገብቻለሁ በሉ እስቲ። በጣም ብዙ መዝሙር ማለት ታገሳቸው መዝሙሮች አሉ። እገባለሁ የሚሉ ወዴት ነው የምትገባው? ገባህ እኮ ውጪ። ማን ውጣ አለ? ማን ውጣ አለ? ለምን ትወጣለህ? ገብተህ የለም ወይ? ራሱ ደስ የማይሉ ብዙ ፒክቸሮች፣ የሃይማኖት ቋንቋዎች አሉ። ገባለሁ፣ እንገባለን፣ ወደ መቅደሱ እንገባለን፣ ወደ እንገባን። እስቲ ገብቻለሁ በሉና እንዘምር እስቲ። ቆንጆ አሁንማ ኃያል ዘማሪዎች አሉና አሁን ሃሌሉያ ገብቻለሁ። አሁን የምኖረው በቀኙ ነው። ገብቻለሁ የሚል ነው መቀየር ያለበት እንጂ ገባለሁ አይደለም። ወዴት እንግባ? ገባን እኮ አጠገቡ ከመሆን በእርሱ ውስጥ ከመሆን እርሱ በእኛ ውስጥ ከመሆን ወዴት እንግባ? ወዴት እንድረስ? ወዴት እንድረስ? በቃ መግባት ሁሌ በቃ የሆነ ነገር እንትን መማጠን ገና የአዲስ ኪዳን አስተሳሰብ መቀየር አለበት። ይኸውላችሁ አሁን ማስተምረው መሰረት አስተሳሰብ ይለውጣል። አዲስ ኪዳን አንድ ሰው ይሄ የአዲስ ኪዳን ትምህርት በደንብ ከገባው ከብዙ ነገር ነው የሚጸዳው። ሁሉ ነገር ይበራለታል። የአዲስ ኪዳን ፓኬጅ። ለዚህ ነው ሲሪየስ ሆናችሁ ተማሩ ምለው። እኔ ሌላውን ባትማሩም አይደንቀኝም። አዲስ ኪዳን ከገባችሁ በቅቷችኋል። ጌታ ይባረክ። ሁሉ ይበራላል። ሙሉ የአዲስ ኪዳን ፒክቸሩን በደንብ ጠቅልላችሁ ካወቃችሁት ሁሉም መመንዘር ትችላለህ። ሁሉ ይገባል። የሆነ ነገር ሲባል አይባልም ትላለህ። ሃሌሉያ! የሆነ ነገር ሲባል እንዲህ አይባልም። ለምን? እኛ የአዲስ ኪዳን አማኞች እኛ እንዲህ የሆነን ቋንቋው ሲገባ ኒው ኮቨናንት የኒው ቴስታመንቱ የዚህ አዲሱ ኪዳን የሕይወት ስራ ሲገባን ነገር ሁሉ ይቀለናል። ስለዚህ ወደ አብ መግባት አለን። ኤፌሶን 3:12 በእርሱም ዘንድ ባለ እምነት በኩል በእምነት በመታመን ድፍረትና መግባት በእርሱ አለን፣ አክሰስ አለን። እነዚህ ዕብራውያን 4:16 ዕብራውያን 9:11-12 ዕብራውያን 12:22-24 ያሉትን ብታነቡ በጣም ደስ ይለኛል። ደርሳችኋል። የት ደረሳችሁ? ወደ ጽዮን ተራራ፣ ወደ እግዚአብሔር ከተማ። እስቲ አሜን በሉ እስቲ። አሁን የጽዮን ተራራ ላይ ደርሰሃል። እውነተኛይቱ ያቺ መንፈሳዊ የሆነው የጽዮን ተራራ ላይ ደርሳችኋል። አሁን ፊዚካል ተራራ የሚያምረው ስንት ጴንጤ ያለ እንደ እውነት እናውራካል። ፊዚካል ተራራ ታቦር ላይ ለመሄድ ገና የሚሯሯጥ አለ አይደል? ታቦር ተራራ ይገርማል ይላል። ምንድነው ታቦር ተራራ ላይ? ወደ ምን ተራራ? ወደ ጽዮን ተራራ ደርሳችኋል። የደረሳችሁበት ሕያው ተራራ አለ። ተራራ ከናፈቃችሁ ሰው ኢየሩሳሌም ለመሄድ ገና ይሮጥ። ጥሩ ነው፣ ሄዱ ኢየሩሳሌም ለጉብኝት። ሰው ልክ ኢየሩሳሌም ሲሄድ ይሰክራል። የሆነ ነገር ገና ፊዚካል ይሆናል። እዛ ሲደርስ ወይኔ ጌታ እዚህ ጋር ነበርኩ የተቀመጠው ብሎ ይንከባለል። አንተ አትንከባለል፣ በጌታ ነህ አንተ ባብቀኝ ተቀምጣል። አልገባው ሰው ሳይገባው ቀርቶ ነው። አመር ተነስቶ የሆነ ነገር ቡራ የሆነ ኒንጃ የጦር ሜዳ መኪና መስሎ ይመጣል። በአቧራ በምን ይቺ የኢየሩሳሌም አመድ ናት ይላል። ሄደ እዛ አመድን ተቀባ። እዛ የምን አመድ፣ የምን ዘይት፣ የምን ውሃ፣ የምን ናቹራል። እኛ ናቹራል አለንም፣ ስፒሪቹዋል ነን። መንፈሳዊውን እናምነዋለን ከፊዚካሉ በላይ። ለምን? ከዚህ ከፍ ብለናል። እኛ ርቀናል። የኛው ሲስተም ላይ ይዘን ገብተናል ወደ አብ። ሃሌሉያ! ተራራ ገና ይፈልጋል። የሆነ ወንዝ ሄዶ ገና ኢየሩሳሌም ጌታ ይጠመቀበት ይላል። ከጌታ ጋር ተጠመቅካር እንዴ? አንተ ገባር እንዴ? ገና ጌታ ይጠመቀበት አይገርምም? ውይ ይላል። ቀዝቃዛ ሁሉም ይወደው ይገባል። ችግር የለም። ለምን? ኢንጆይ ያደርጋል። ለመጎብኘት ሂድ፣ ፎቶ ለማንሳት ሂድ። ስፒሪቹዋል አታርገው። ጌታ የተቀመጠበት ላይ ድንጋይ ላይ በመቀመጥ አንተ መንፈሳዊ አያረግም። ጌታ እዚህ ጋር ቁጭ ብሎ ነበር እኮ 12ቱን ደቀ መዝሙር ያበላው ይላል።
አስጎብኝ ያለ እዚህ ጋር እኮ ነው በለው። ከዛ ቁጭ ብለህ ይሁን አሳው ያምራል። እሱ አይደለም ብራዘር፣ ከፍ ብለናል እኛ። ስፒሪቹዋል አንደርስታንዲንግ ይኑረን። በላይ ያለውን አስቡ። በምድር ያለውን አይደለም፣ ምድራዊ አይደለም። እኛ ሰማያዊ ነን። አገራችን ሰማያዊ ነው። በሰማይ ነን። አስተሳሰባችን ሰማያዊ ነው። በክብር ተቀምጠናል። በከፍታ ተቀምጠናል። በጽዮን ተራራ ውስጥ አለን። በእግዚአብሔር ከተማ ውስጥ ገብተናል። ሃሌሉያ። እስቲ ደርሻለሁ በሉ እስቲ። አዎ ደርሳችኋል፣ ገብታችኋል፣ ቀርባችኋል፣ ወደዛ መጣችኋል። ወደ አዲስ ኪዳን መካከለኛ ወደ ክርስቶስ ቀርባ ደርሳል አለ። ወደ እግዚአብሔር ከተማ ደርሳል አለ። ሌላ ከተማ ምንድነው የሚያምረን? እግዚአብሔር ከተማ ውስጥ ገብተሃል። ጽዮን ተራራ የሕያው መንፈሳዊ የሆነ እሷን አግኝተናታል። ፊዚካል ሆነ አትጠማው። ከፊዚካል ውጣ፣ ከናቹራል ነገር ውጡ። ስፒሪቹዋል ነን እኛ እኮ መንፈሳዊያን ነን። በፊዚካል በስጋ የፈለገ ብትንከባለል ምንም የምታመጣው ነገር የለም። ነገር ሁሉ በእምነት ነው። ፕሬዝ ጋድ። ደርሰናል። እስቲ ገብቻለሁ በሉ እስቲ። አዎ ግን ማን ውጣል? አትውጣው። አሁን እገባለሁ። ገብተናል። አሁን በቀኙ ነው ያለ ነው። ለዚህ ነው ጌታ አጠገባችን ነው። አሁን ጸሎት ልገባ ነው ይላል። አትግባ፣ ገብተሃል ብራዘር። አሁን ምንድነው የምትገባው? ማን ውጣ አለ አይደል? ብዙ ጊዜ እንላለን አይደል? ጸሎት ልገባ ነው። አሁን ማን ውጣ አለ? ገብተሃል። አጠገብህ ነው ጌታ። ምንድነው ተባላውን? ቅርባችን ነው። እናወራዋለን። አጠገባችን ነው ያለው፣ የምናወራው የሚሰማን። እስቲ አሜን በሉ እስቲ። ጸልያለሁ ማለት ይቻላል። እገባለሁ ግን ደስ አይለኝም። ፒክቸሩ እገባለሁ። ማን ውጣ አለ? ውጭ አትሁን፣ ራስህ ውስጥ ነኝ። አሁን ጸልያለሁ፣ ከአባቴ ጋር አወራለሁ ይቻላል። እስቲ አሜን። አንዳንድ ነገሮች እስቲ እናስተካክል። እንደዚህ አይነት ቮካብለሪዎች መስተካከል አለባቸው። ይሄ ጤናማ ይመስላሉ ግን ደስ አይሉኝም። እኔ አልባረክም፣ ምክንያቱም አዲስ ኪዳናዊ ስላልሆኑ። ያኔ ድሮ በብሉይ ኪዳን ሜንታሊቲ ነው። እጠናለሁ አይደል? ቆይቼ እግዚአብሔር ጠናው። መጥናት ነው፣ በመጥናትም አሁን ግን ገባን። ምን እንጠናልና? አጠገባችን መጣር ነው ጌታ፣ ቅርባችን። ጌታ ግን ቅርብ ነው አለ። አሁን ንገረው አለ። አውራ፣ በምልጃ በምስጋና በጸሎት በምስጋና ልመና ጥየቃችሁን አስታውቁ እንጂ ባንዳች አትጨነቁ። ጌታ ምንድን ነው? ቅርብ ነው። አውራ። አሁን ጌታ ቀርቧል። ያኔ ሩቅ ነው፣ የርቀት ምልክት ነው። አሁን ቴሌቪዥናችን ላይ እያወራን ነው፣ እየተከታተላችሁ ከሆነ ጉብኝት የሚባል እኔ አሁን ደስ የማይለኝ ቃል ጉብኝት። የጉብኝት ዓመታችን ምንድነው የምትጎበኘው? ማን ነው የሚጎበኝ? ጎበኘን እኮ ጎብኝቶ ለህዝቡ ቤዛ አድርጓል አለ። ጎበኘ። ስንቴ ጎብኘ? የጉብኝት እኮ የርቀት ምልክት ነው። ጉብኝት የርቀት ምልክት ነው። የቅርብ ሚስት አሁን ትጎበኘኛለች ትላለን። አጠገብ ያለች ትጎበኘኛለች ምናምን አጠገብህ ናት። ጅማ ብትሆን ግን በየወሩ ከሆነ የምትመጣው የርቀት ምልክት ከሆነ ትጎበኘኛለች፣ ትጎበኘታለሁ ማለት ይችላል። የርቀት ምልክት ነው። ጌታ ግን ቅርባችን ነው። ምንድነው? ስንቴ የጎበኘን ጌታ ሊጎበኘን የጉብኝት ዓመታችን። እኔ ሳይ ራሱ አንዳንድ ኮንፈረንሶች ይቅደደው ለምን አይመጣልኝ? የሆነ ምንድነው? የት ነው ያሉት? አዲስ ኪዳን ጌታ ይመጣል እንደገና። እቺ እኮ የብሉይ ኪዳን ፒክቸር ነው። ሚልኪያስ ላይ ሄዳችሁ ካያችሁ በድንገት ወደ መቅደሱ ይመጣል። የምትጠብቁት ጌታ መጠበቅ። በድንገት መጣ እኮ፣ በድንገት መጣ ጌታ ይባል። ሳይታወቅ በእንትን በጉሮን ነው መጣ። ጉሮን በግ ማደሪያ ውስጥ ተወልዶ መጣ ሳይታሰብ። እሱ ያ ሚልኪያስ ላይ የሚያወራው ስለ ኢየሱስ ነበር። ኢየሱስ አሁን እኮ ሀፕን አደረገ፣ ተወለደ። አሁን እኛ መወለዱ አይደለም የሚያሞቀን፣ ከመወለድ አልፎ የለ እንዴ? ሞቶ የለ እንዴ? ተነስቶ የለ እንዴ? በአብ ቀኝ ተቀምጦ የለ እንዴ? ሃሌሉያ። ክርስቶስ ሲገባ አብረን ገብተናል። የመጨረሻው ክርስቶስ በአብ ቀኝ ሲቀመጥ አብረን ተቀምጠናል። ኤፌሶን 2:6-7 በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ካስነሳንስ በኋላ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በክርስቶስ ኢየሱስም። አሁን ሁል ጊዜ የምናወራው ኢንክራይስት በክርስቶስ። በአብ ቀኝ የተቀመጥኩት በማን ነው? በክርስቶስ። ባዲውን በአብ ቀኝ ካስቀመጠ አብሬው ከክርስቶስ ጋር ተቀምጫለሁ። ለምን? አይ አም ዘ ባዲ ኦፍ ክራይስት። የክርስቶስ አካል ከሆንኩ በአብ ቀኝ ተቀመጠ ሲባል አብረን ተቀምጠናል። አስቀመጠን። አድራሻዬ በአብ ቀኝ ነው የምንለው ይሄንን ነው። አሁን ተቀመጥን። ለምንድን ነው የምንወርደው ወደ ኋላ? ለምንድን ነው ወርታችን ምን የምንለው? መስቀሉ ስር ምናምን የምንለው እኛ በአብ ቀኝ ነን። ከፍታ ሁሉን ወርታች ነው የምታየው። ሁሉን ወደታች የሚገዛ
የሚቆጣጠርህ የትኛውም ኃጢአትም ሆነ የሰይጣን ሲስተም፣ የትኛውም የዓለም ሲስተም፣ የዓለም ኢንፍሉዌንስ ኮንትሮል ላያደርግህ ኢየሱስ የምድር ስበት ላይዘው እንደተነሳ አብረን ተነስተናል። ክርስቶስ ሲነሳ ተነሳ፣ ክርስቶስ ሲቀመጥ አብረን ተቀምጠናል። ኤፌሶን 1:20-21 ስለ ክርስቶስ በደንብ አድርጎ ይናገራል። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በምኑ ሲያስቀምጠው? በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። የእግዚአብሔር የብርታቱ ጉልበት የታየው ክርስቶስን ሁሉ ከሁሉ በላይ አድርጎት በአብ ቀኝ ሲያስቀምጠው ነው። በቀኙ ሲያስቀምጠው። በቀኝ መቀመጥ ማለት ከአለቅነት፣ ከጌትነት፣ ከኃይላት፣ ከስልጣናት ሁሉ በላይ መሆን ማለት ነው። ልድገመው። ሃሌሉያ። ልድገማ ትጭቃሎ መጀመሪያ ክርስቶስንም ከሙታን ሲያስነሳው ከአለቅነት፣ ከስልጣንም፣ ከኃይልም፣ ከጌትነትም ሁሉ በላይ በኋላ ላይስ በሰማያዊ ስፍራ በቀኙ ሲያስቀምጠው ከነዚህ ሁሉ በላይ በቀኙ ሲያስቀምጠው ክርስቶስ በአብ ቀኝ ሲቀመጥ ከኃይላት በላይ ነው። ልክ ነው። ከአለቅነት ከስልጣንም ሁሉ በላይ ነው አይደል? በአብ ቀኝ ከተቀመጠን እኛም ከነዚህ ሁሉ በላይ ነን። አሁን ስለ ክርስቶስ አይደለም አሁን እዚህ ጋር የሚወራው፣ ስለ ባዲውም ሊወራ ነው። የሚያወራው ስለ ክርስቶስ ብቻ አይደለም። ክርስቶስን ከነዚህ ኃይላት ሁሉ በላይ እነዚህ ሁሉ ሲስተሞች፣ እነዚህ ሁሉ ኃይላት ላይዙት፣ እነዚህ ስልጣናት፣ እነዚህ ፕሪንሲፓሊቲስ ፓወርስ የሚባሉ ላይዙት ከነሱ በላይ ከተቀመጠ በአብ ቀኝ ከተቀመጠ ሁሉን ወርታች የሚያይ ከሆነ በቀኝ መቀመጥ ማለት ከሁሉ በላይ መሆን ከሆነ እኔ በላይ ከተቀመጥኩኝ ከሁሉ በላይ ነኝ እንድትሉ ነው። የሚያወራው ስለ ቸርችም ነው፣ ስለ ክርስቶስ ብቻ አይደለም። ስለ ቤተ ክርስቲያን ራስ ስለሆነ ስለ ክርስቶስ ብቻ አይደለም የሚያወራው። ልክ ነው፣ ስለ ክርስቶስ ነው፣ ግን ስለ አካሉም ነው። ቀጥሎ ነው እስቲ ቁጥር 21 ድረስ ነው አሁን ያነበብኩት። 22 እና 23 ነው። ሁሉንም ከእግሩ በታች አስገዛለት። ከምኑ በታች? እግሩ ማን ነው? አካሉ ቤተ ክርስቲያን ናት። አሜን። ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሱን ራስ ቤተ ክርስቲያንን አካሉ አለ። ሁሉን ከአንገቱ በታች አስገዛለት ነው እንደሚለው። ሁሉን ከእግሩ በታች አስገዛለት። ለምን እንደሆነ ልናገር። 23 ላንብበውና እርሷም ለቤተ ክርስቲያን ሰጠው ካለ በኋላ እቺ ቤተ ክርስቲያን እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ቤተ ክርስቲያን አካሉ ናት። ቤተ ክርስቲያን አካሉ፣ እርሱ የቤተ ክርስቲያን ራስ ሆናለ። ስለዚህ ሁሉን ከእግሩ በታች አስገዛለት። ፕሬዝ ጋድ። ሁሉን ከምኑ በታች? ከእግሩ በታች አለ እንጂ ከዚህ ከራሱ በታች አላለም። ከራሱ በታች ቢል ሁሉ የሚገዛው ለኢየሱስ ነው እንላለን። እሱ ራስ ነው። እሱ ራስ ስለሆነ ከዚህ በታች አስገዛ ቢል ኖሮ የሚገዛው ነገር ሁሉ ለክርስቶስ ብቻ ነው ብለን እንዘጋለን። ግን ቤተክርስቲያን እንደመጣና እሷ አካሉ ናት፣ ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። እርሷ አካሉ ናት አለና ሁሉን ከምኑ በታች? ከእግሩ በታች። ከማን በታች ማለት ነው? ከቤተ ክርስቲያን ስልጣን በታች ሁሉ ተገዝቷል። ኃይላት፣ ስልጣናት ምናምን ምንድን ናቸው? ጌትነት አንድ ሰው የሰይጣንን ስም 90 ደርሻለሁ አለ አንድ ወቅት ላይ። የጠላትን ስም ይገርማል እያጠናው ነው አለ። 90 ደርሻለሁ አለ። ተወሱ ስለ ጌታ አታጠና። ኤልሻዳይ እያልክ ኤልኤሊዮን እያልክ ኤልሮኢ እያልክ ስለ ጌታ ስም አታጠና። ምን ይሰራላል? 90 የሚሆን ምንም በአንድ ስም ከእግራችን በታች። ሰው በቃ ዲመን ኮንሽስ ነው፣ ጠላት ኮንሽስ። አሁን ለምን አለቃ ያደርጉታል? የሌለውን ስልጣን ይሰጡታል፣ የሌለውን ትልቅ ቦታ። ሰይጣን እኮ በክርስቶስ ኢየሱስ መሞት ተሸንፏል። በየትኛው ቋንቋ ነው ማስረዳት ያለብን? በየትኛው ቋንቋ ነው አዲስ ኪዳንን መግለጥ ያለብን? እውነቴን እኮ ነው። በጣም እኮ ነው ግራ የሚገባ። ሰይጣን የተሸነፈ፣ ስልጣኑ የተገፈፈ፣ የአለቆችንና የባለስልጣናትን ማዕረግ
በመግፈፍ በመስቀሉ ድል ነስቶ ከመንገድ አስወግዶታል አለ። ከዚህ በላይ ምን ይሰበክ? በሞት ላይ ስልጣን ያለውን በሞቱ ሻረው አለ። በክርስቶስ ሞት ተሻረ አለ። ዕብራውያን 2:14 ቆላስይስ 2:14 እና 15 የተሻረ ስልጣኑ የተገፈፈ ሁሉ ያበቃለት ኃይል አልባ የሆነ የተሸነፈ እግር ስር የገባ ሰይጣንን ሰው ለምን ኮኮብ እየጨመረ እንደሚያሳድገው አይገባኝም። የሆነች ትንሽ ኮኮብ ይጨምርለታል። ባለ 3 ከሆነ ባለ 5 ያደርገዋል። የከተማው አለቃ ኮንፌሽኑ ራሱ ደስ አይልም። የከተማው አለቃ ነኝ ባለኝ መረጃ የአካባቢው ማነው ስልጣን የሚሰጠው? ማነው አለቃ ያደረገው? ከነሱ ሁሉ በላይ ሆነን እኮ ከዚህ ሁሉ እኮ በላይ አደረገን። ከአለቅነት ከጌትነት ከስልጣን ከኃይላት ሁሉ በላይ አደረገን። በአብ ቀኝ አስቀመጠን። ሁሉን ስናይ ወዴት እናያለን? ወደ ታች። ፖዚሽናል ሜንታሊቲያችን ቢስተካከል በአብ ቀኝ ነኝ የሚል ሜንታሊቲ ቢኖረን እባብና ጊንጡን ትረግጡ ዘንድ የሚለው ቃል ይገባናል። ወደ ታች እናያለን። ሁሌ አናት ላይ እንደሆነ አታስብም። ከላይ ያለ እኮ ሁሌ ያሸንፍ ነው። በጥናት ሁሌ ከላይ ከሆነ ያሸንፋል የሚል ሁሌ በቃ በአየር ላይ ያለ ምናምን ሁሌ ባየሩ ላይ ልክ ነው። ባየሩ ላይ ያለ እኔ ግን ካየሩ በላይ ነኝ። አዎ ባየር ላይ ኤፌሶን 6 ተጠቅሳ እሱ አይደለም። እኛ ካየሩ በላይ አይደለንም ወይ? የለም አለ። እሱ ቢዝነስ አይደለም ከስሬ ነው። እኔ ካየሩ በላይ ነኝ። ሁሉም ወደ ታች ነው ማየው። ባለስልጣኑ እኔ ነኝ እንጂ እሱ አይደለም። ኃጢአት አይገዛችሁም ከተባለ በሌላ ቋንቋ ዲያብሎስ አይገዛችሁም ማለት ነው። ኃጢአት የተሸነፈ ነው ከተባለ ኃጢአት አይገዛችሁም የተባለው ሮሜ 6:14 ለምንድን ነው? ኃጢአት አይገዛም ከተባለ የተሸነፈ ስለሆነ ለኃጢአት ክርስቶስ ከፍሏል ስላልን ክርስቶስ ኃጢአትን ኃይል አልባ አደረገው። እርሱ ከፍሎ አልን። ስለዚህ ኃጢአት አይገዛችሁም አሁን ተባል። ኢየሱስን ኃጢአት ይገዛዋል? እስቲ ንገሩኝ እስቲ ኢየሱስን ኃጢአት ይገዛዋል? እሺ ኢየሱስን ሰይጣን ይገዛዋል? አሁን ታዲያ ለምን ኢየሱስን መግዛት ካልቻለ አካሉን መግዛት እንዴት የሚችለው? I am the body of Christ። ኢየሱስ ሲባል እኮ ጭንቄ ብቻ እኮ እንዲህ አይደለም። አካሉንም የቤተ ክርስቲያንንም አብሮ ፒክቸር ማድረግ ይኖርብናል። አካሉን አብረን ማውራት ይኖርብናል። ይኸው አካሉ ሁሉንም ከእግሩ በታች አስገዛለት። 22 ከእግሩ በታች አስገዛለት። ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። ሙላቱ ናት። ፉል ናት። ቤተ ክርስቲያን በሁሉ ነገር ሙሉ ናት። በጽድቅ ተሞልታለች፣ በሰላም ተሞልታለች፣ በደስታ ተሞልታለች፣ በገዥነት ተሞልታለች። ሙላቱ ናት። የበላይ ነን። ትንሽ ማንም የሃይማኖት የተደጋገመ ልምምድ ነው እውነት እስኪመስል ያሳመነን። አሁን ቅርብ ቀን ቴሌቪዥናችን ላይ አንዱ አይቶ ይደውላል እና አጋጣሚ ፓስተር ዴቭም ሲስተር ምረትም ነበረች። ቁጭ ብለና ደወለ። ሁሉም አጋንንት ያወጣል ነው የምትለው አለኝ። ደወለና ገና ቴሌቪዥናችንን አይቶ ነው ሁሉም አጋንንት ያወጣል ነው የምትለው አለ። አይ ሁሉም አላልኩም እኔ ያመኑ ሁሉ ነው ያልኩህ አለ። አማኝ ሁሉ ያመኑትም እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንት ያወጣል እኮ ያመኑት ማለት ነው አለ። አዎ ያመነ ያወጣል። ያመነ ያወጣል ግን ምናምን አለ። ቃሉ አይልም? ቃሉማ ይላል። እኔ እኮ ሰው ከቃሉ በላይ ልምድን የሚያምን ልምዱ ነው እውነት። ልምድ ቃሉማ ይላል እና ታዲያ ከቃል በላይ ምን እንዝለን? ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ። ያመኑት አገልጋዮች አይልም፣ ያመኑት። አገልጋዩም ካመነ ነው የሚያወጣው። ያመኑት በእኔ የሚያምን አለ ሌላ ዮሐንስ 14 ላይ አይደል? 14 በእኔ የሚያምን እኔ እንደማደርገው እርሱ ደግሞ ያደርጋል። ኢየሱስ አጋንንት አወጣ እንጂ አጋንንት አልወጣለትም። ማንም አጋንንት አልወጣለትም ከኢየሱስ። አጋንንት ያወጣ በእኔ የሚያምንም እኔ እንደማደርገው ያደርጋል አለ። የሚያደርግ እንጂ የሚደረግለት አማኝ የለም። ገና ዴሊቨራንስ ፕሮግራም ሲባል ጴንጤው ይሞላል። ከምን ነው ዴሊቨር የምትሆነው? ከምን ዴሊቨር ነው? ከምን ነፃ ነው? ከአንድ የሆነ ነገር ብቻ ነው ነፃ የምንሆነው። ዴሊቨራንስ ካስፈለገ ካለማወቅ ዴሊቨራንስ፣ ያለማወቅ ካልሆነ በስተቀር ከምንም ዴሊቨርድ አትሆኑም። ዩ አር ዴሊቨርድ። ለዚህ ነው ቆላስይስ 1:15 ላይ የሚናገረው እርሱ ከጨለማው ስልጣን አዳነን። he has delivered us from the power of the darkness ይላል። he has delivered us
from the power of the darkness ከጨለማው ገዢ ከጨለማው ኃይል ከጨለማው ስልጣን ምን አደረገን? ዴሊቨርድ አደረገን፣ አዳነን። ቤዛነቱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። መንግስት ቀየርን። የፍቅሩ ልጅ መንግስት ውስጥ ገባን። ከዚህ በላይ ምን ያርግ ጌታ? ይህን ሁሉ ከፈለ። ምን ያርግ ከዚህ በላይ? እኛን ነፃ አወጣን፣ ባለስልጣን አደረገን፣ የበላይ አደረገን። በክርስቶስ ናቸው። ከክርስቶስ ጋር ትታያላችሁ። ክርስቶስ ይኸውላችሁ፣ ክርስቶስ በአብ ቀኝ በእግዚአብሔር አሁን ሁል ጊዜ እንደዛ ላለሁ እኔ ሁል ጊዜ እና ደስ ይለኛል። በክርስቶስ በሰማያዊ ስፍራ በአብ ቀኝ እታያለሁ። ክርስቶስ ደግሞ በምድር በእኔ ይታያል። በምድር በእኔ ይገለጣል። እኔ በክርስቶስ እንደምገለጥ ሁሉ ሃሌሉያ። በምድርም ነን በሰማይም ነን። ሃሌሉያ። ስፒሪቹዋል ተርም ስናስብ በላይ ያለውን አስብ፣ የላይ ነህ ተነስተሃል ተባል። የምድር አይደለንም አለ። ምድራዊ አስተሳሰብ የለንም። ምድራዊ አንደርስታንዲንግ እንዲኖረን አናምንም። ዛሬ እዚች ላይ ባቆመው ደስ ይለኛል። ጌታ ይባረክ። በጣም ፓወርፉል ክላስ እንቀጥላለን። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች